ከሰንበት እስከ ሰንበት ገበያ አስመርቀናል። የዚህ ገበያ ዋና ዓላማው በየዕለቱ አነስተኛ ገቢ የሚያገኙ እናቶች፣ አባቶች በየዕለቱ ለልጆቻቸው የሆነች ነገር ካምራቹ ሸምተው እንዲገቡ ነው። ይሄን ማስፋፋት ማሳደግ ያስፈልጋል። አንድ ላይ ገና የተገነባው 4፣ 5፣ 6፣ 7 በየአካባቢው ማድረስ ያስፈልጋልና ዞኑም የከተማውን ከንቲባም ማቀዳችሁ እንድጠነክሩ አሳስባለሁ። የመሶብ ማዕከል የሀገር ግንባታ አካል ነው። የአንድ ማዕከል የመሶብ አገልግሎት የሀገር ግንባታ አንድ አካል ነው። ይሄ የተባለበት ምክንያት የምንገነባው ሲስተም ስለሆነ አሰራሮቻችን በሲስተም የምንሰራቸው አጠቃላይ ሁኔታዎች በሲስተም መምራት የሀገር ግንባታ አካል ተደርጎ ይወሰዳልና ይሄ ትልቅ ፕሮጀክት ነው። እዚህ ፕሮጀክት ላይ አስተዋጽኦ ለነበራችሁ ለሁላችሁም ቅድም በዝርዝር ስለተነሳ ወደ ዝርዝር መሄድ አልፈልግም። ለነበራችሁ አካላት በሙሉ ትልቅ ምስጋና አቀርባለሁ። አንድ ጊዜ ምስጋና አቀርብልኝ። ተረፈ ተመሳሳይ ፕሮጀክቶች በሚቀጥሉት 4 ቀን ሆሳናና ወልቂጤ ላይ ተመሳሳይ እናስመርቃለን። በሚቀጥሉት 15 ቀን በሌሎች 3 ከተሞች ተመሳሳይ ፕሮጀክቶች እናስመርቃለን። ቁሊቶ፣ ቡታጀራና ዱራሜ። ይሄ ማለት እስከ ሰኔ 10 11 ድረስ የነበረን የአንድ ማዕከል አገልግሎት አንድ ብቻ ነበር፣ ወደ 7 እናሳድጋለን። እስከ ሰኔ 30 ድረስ ሌሎች 7 ከተሞች የሚጀምሯቸው ስራዎች ይኖራሉ። ለምሳሌ የስልጤ ዞንን ለመናገር ካስፈለገ በቅርብ ጊዜ ወደ ስራ የሚገቡ 2 ከተሞች አሉ። ጦራ ከተማና አለም ከተማ ስራ ይጀምራሉ። በሚቀጥሉት 2 ወር አካባቢ ጨርሰው ያስመርቃሉ ብለን እናስባለን። እስከ ሰኔ 15 እስከ ሰኔ 30 ባለው ጊዜ በጠቅላላ በክልላችን ከ15 እስከ 17 ተመሳሳይ አገልግሎት የሚሰጡ ማዕከላትን ገንብተን እንጨርሳለን። ይሄ በመሶብ ማዕከል ነው። በሁሉም የጀመርናቸው ልማቶች ተጠናክረው ይቀጥላሉ። ዋናው ጉዳይ ወደፊት መራመድ፣ ወደፊት መሄድ ብቻ ነው። ህዝባችን በጣም አክብሮናል። ይሄ ያከበረን ህዝብ ውለታውን የምንመልሰው የልማት ስራዎችን አጠናክረን በመስራት የሰላም ስራዎችን አጠናክረን በመስራት የትውልድ ግንባታ ስራችንን አጠናክረን በመስራት ነውና አመራሩ ካሁን በኋላ እረፍት ሊኖረው አይገባም። 24 ሰዓት መስራት መቻል አለበት። ስንተኛም ስንነቃም ስንሄድም ስንራመድም ማሰብ ያለብን የህብረተሰቡን ልማትና ሰላም ብቻ መሆን ይኖርበታል። ለዚህም ጠንክራችሁ እንድትሰሩ እያሳሰብኩ ወራቤ እጅግ በጣም ተስፋ ያላት ከተማ ነች። የዛሬ 30 ዓመት 27 ዓመት 28 ዓመት ጥቂት ቤቶች የነበሩ ወራቤ ከተማ ላይ እና እነዚህ 6-7 ቤቶች የሚሰጡትም አገልግሎት በጣም ጥቂት ነበረ። አሁን የደረሰችበት ደረጃ ስናይ በጣም ያጓጓል። በጣም ነው የሚያጓጓው። ፓርኩ ደግሞ አሁን ካለበት 9 ሄክታር ወደ 15 ወደ 16 በግራም በቀኝ በኩል ሲስፋፋ 9 ሄክታር ነበር። በቅርብ ጊዜ ወደ 12 ወደ 15 ወደ 16 ወደ 20 ሄክታር የወንዝ ዳርቻውን እንቀጥላለን ነው። የምትመሩ ሰዎች ልባም ሰዎች ናችሁ። የዞን አመራሮችም የከተማውን ከንቲቦች ሌሎችም ግሩፖች ልባም ናችሁና ይሄን ልባችሁን ጠብቃችሁ ሰፊ ልብ ሲኖረው ሰው ሰፊ ስራ ይሰራል። ጠባብ ልብ ያለው ሰው ጠባብ ስራ ነው የሚሰራው። ሰፊ ልብ ሲኖር እንደዚህ ሰፊ ቦታ ትለቃለህ ለሁሉ ነገር የሚሆን። ጠባብ ልብ ሲኖር ደግሞ አሰራም የምትሰራው ነገር ትንሽ ነው የሚሆነው እና ይሄ ሰፊ ልባችሁን ያበርክታላችሁ፣ ያኑርላችሁ፣ በርቱ።